ተው ክሪስ ተው፣ በእናትህ እንዳታረገው። ተው ክሪስ ተው። ጀማው ሰማችሁ? እኔ ምን ከመሰለ ደስታ ውስጥ እንዴት ፈንቅል አድርጎ እንዳወጣኝ። ዋንጫ በልቷል አርሰናል፣ እየተደሰትኩኝ ነው። ግን ክሪስቲያኖ ሮናልዶ ከሚስቱ ጋር ማለት ነው ለአንድ መጽሔት በሰጡት ቃለ መጠይቅ ላይ ይህ አመት የመጨረሻ ሊሆን ይችላል በእግር ኳስ ህይወት የሚል ሐሳብ አንስቶ ሰጠ። እናም እዚህ አመት ካልሆነ በቀር በቀጣይ አመታት ይህ ልጅ ወደ ሜዳ ልንመለከተው ላንችል እንደምንችል ነው እየነገረን የሚገኘውና በቃ ቁሊ ግፍፍ አለ። ማን እንዴት ነው ክርስቲያኑ ኳስ ማቆም ይችላል እንዴ? አሁን ምንድነው የሚውጣን? ምንድነው የሚሻለው እንዴ? አለ በቃ ሪፖስተር አለ። ሮናልዶ ምን ሆነ ነው? ገና እኮ ነህ እንዴ? ቢያንስ እስከ 45 ምናምን መጫወት አለብህ እንዴ? ይሄ ነገር ሐሳቡ ራሱ እሱ ላይ ውል ማለቱ በጣም ግራ ገብቶኛል። ህዝቡ እንደሚጨነቅ እግር ኳስ ሬትሬት እንደሚለው ራሱ አቅም እንዴ ምን ሆኗል? ማን አረተው ማቆም የለብህም ሲያረሰበም ፕሊስ እንዳታረገው። በቃ መቼም ቢሆን እንዳታረገው። ዝም ብለህ አንተ በክራንችም ቢሆን ተጫወት። ጨነቀኝ። አንተ ገና ካሁን ዋንጫ በልቼ እኔ አልደሰት ሲያረሰበም። ወይኔ ጉዳችን ፈላሱ ሲያቆም ግን ወይኔ። በስተመጨረሻም እጅግ የተፈራው ቀን ደርሷል። ክርስቲያኖ ሮናልዶ የሚሰኘውን አንጸባራቂ ኮከብ ከእግር ኳስ ሰማይ ስር የምናጣበት አሳዛኙ ቀን ደርሷል። ዛሬ በሰጠው ቃለ መጠይቅ ይሄ አመት እግር ኳስን የምጫወትበት የመጨረሻው አመት ይመስለኛል፣ አስደናቂ የእግር ኳስ ሌጋሲን እንዲያስኩ ፉትቦልን መሰናበት ፈልጋለሁ በማለት ተናግሯል። ምንም ጥያቄ የለውም። አይደለም ዛሬ ከአመታት በፊት እግር ኳስን ቢያቆም እንኳን ክርስቲያኖ ሮናልዶ በእግር ኳስ የፈጸመውን አንጸባራቂ ገድልና አጠቃላይ ስፖርቱ ላይ ያኖረውን ደማቅ አሻራ ማንም ሊክደው አይችልም። ነገር ግን ምንም እንኳን የተፈጥሮ ጉዳይ ቢሆን እግር ኳስን ያለ ክርስቲያኖ ማሰብ በጣም እንግዳና አሳዛኝ ነገር ነው። አይ እውነትም 2018 ልክ አይደለም። ያራዳ ልጆች በፍጹም ልክ አይደለም። ምን አለ አመቱን በሰላም በቃ አሁን እች መጨረሻው ላይ እንኳን አምራ ብንጨርሳት ምን አለ አቡሻ። ምን አይነት ዜና ነው ፋብሪዚዮ ዞት የመጣው ዜና ደግሞ? ጠፍተናል፣ ይገባኛል። ሼር ኮፕሊንክ እያደረጋችሁ ግቡት ያራዳ ልጆች፣ በሚገባ እንመለሳለን። ግን ምንድነው በእግር ኳስ እኔ ከዚህ በላይ ላዘን የምችልበት ዜና ሰማለሁ ብዬ አላስብም ከዚህ በኋላም ማለት ነው። ያራዳ ልጆች ምንድነው እየተከናወነ ያለው? ለመጨረሻ ጊዜ ነው ይሄ ከዚህ አመት በኋላ አልጫወትም የሚል ዜና ከጀብደኛውና ቁርጠኛው ገና እሱ ልጅ ነው መቼ ያድጋል የምንለው ሰውዬ። ምን አይነት ዜና ነው? ክርስቲያኑ ባታገባ ይሻለን ነበር። ምን አይነት ዜና ነው ይዘብን የመጣው አቡሻ? ምንድነው? እኔ አሁን ይሄን ዜና በሰላም ልቀበለው የምችለው ዜና አይደለም። አንተ እኔ አርጅ ለምን በእንትን አገባም? በቃ እኔ በምንም ግባ እኔ ሜዳ ውስጥ ማየት እፈልጋለሁ አንተን። እኔ በቃኝ እስክል እግር ኳስ እስኪ በቃኝ ልትኖር ይገባል ሜዳ ውስጥ እንዴ። ባንተ እኮ ነው ደስታን እኛ የምናውቀው ሜዳ ውስጥ እኮ ታምር ሲሰራ የምናውቀው እኮ ባንተ እኮ ነው። ክርስቲያኑ በእናትህ ተው። ክርስቲያኖ ሮናልዶ እጅግ በጣም አስደንጋጭ ሆነ። የብዙ ደጋፊዎችን ልብ የሰበረ አስተያየት ሰጥቶ ነበረ። ይሄ የውድድር ዓመት ምናልባትም እንደ ፕሮፌሽናል እግር ኳስ ተጫዋች የመጨረሻ ሊሆን ይችላል ብሎ ተናግሮ ነበረ። 41 ዓመቱ ነው ክርስቲያኖ ሮናልዶ። ግን ያም ቢሆን በቃ መስማት ከማትፈልጓቸው ነገሮች አንዱን የተናገረው ሮናልዶ የእግር ኳስ አፍቃሪውን ይህንን መስማት የሚፈልጋለ ብዬ አላስብም። እንግዲህ ሮናልዶ አክሎ እንደተናገረው ከሆነ በእግር ኳስ ትልቅ ውርስ ጥዬ ማለፍ እፈልጋለሁ፣ የወደፊት የታቀደ ነው ሲል ተናግሮ ነበረ። ኤኒዌይ ይሄ የክርስቲያኖ ሮናልዶ አስተያየት ግን በርከት ያለው እግር ኳስ አፍቃሪያንን ልብ የሰበረ አስተያየት ሆኖ አግኝቼዋለሁ። በጣም ያልጠበቀ አስተያየት ነበረ። የመጨረሻ የውድድር ዓመቱ ሊሆን እንደሚችልም ክርስቲያኖ ሮናልዶ ፍንጭ የሰጠ ንግግር ነው የተናገረው። እናንተ ስለ ክርስቲያኖ ሮናልዶ ምን ትላላችሁ? ሀሳባችሁን አካፍሉ። ለክርስቲያኖ ደጋፊዎች አሳዛኝ የተባለ ዜና ተሰምቷል። ፖርቹጋላዊ የእግር ኳስ ኮከብ ክርስቲያኖ ሮናልዶ ይሄኛው የውድድር ዘመን በእግር ኳስ ህይወቱም የመጨረሻው ሊሆን እንደሚችል ማስታወቁን ፋብሪዚዮ ሮማኖ በዘገባው አስታውቋል። የ5 ጊዜ ባላንዶርና የ5 ጊዜ ሻምፒዮንስ ሊግ አሸናፊ የሆነው ሮናልዶ ከአሁኑ ክለቡ አልናስር ጋር ያላበቃ የውል ጊዜ የሚቀረው ሲሆን ከሜዳ ሲሰናበት ታሪክ ጥሎ ማለፍ እንደሚፈልግ ተናግሯል። ታዲያ በጨዋታ ዘመኑ 1000 ግቦችን ለማስቆጠር 24 ግቦች ብቻ የሚቀሩት ኮከቡ እግር ኳስ ካቆመ በኋላ የመዝናናት የጉዞና ከተለያዩ ስፖርቶች ጋር የመቆየት ፍላጎት እንዳለው አስታውቋል። የሮናልዶን ከእግር ኳስ መሰናበት እንዴት ታዩታላችሁ? ሐሳብ አስተያየት። ይሄ ዜና ለሮናልዶ ደጋፊዎች ብቻ ሳይሆን ለሙሉ የእግር ኳስ ቤተሰብና ለእግር ኳስ አፍቃሪያን በሙሉ ደስ የማይል ዜና ነው ጋይስ። እንደሚታወቀው እንግዲህ የጊዜ እንደሚደርስ ይታወቃል። ሁለቱም እድሜያቸው ሲደርስ እድሜያቸው እየገፋ ሲሄድ ከእግር ኳሱ እንደሚወጡ ይታወቃል። ግን ይህ ቀን ደርሶ ስለዚህ ቀን ማሰብ እንዲሁም ደግሞ እነሱን ሙሉ ለሙሉ ማለት ነው በዚህ ጊዜ ሜዳ ላይ አለማየት ማለት እጅግ በጣም የሚያስጠላ ነገር ነው። ሮናልዶ እንደተናገረው ከሆነም እንግዲህ በትላንትና ኢንተርቪው
ወይም ደግሞ በጋዜጣዊ መግለጫው ላይ እንደተናገረው ከሆነ ይህ ዓመት የእግር ኳስ የመጨረሻ ጊዜው እንደሆነ ነው እየተናገረ የሚገኘው። ምናልባትም ከዚህ ዓመት መጠናቀቂያ በኋላ ክርስቲያኖ ሮናልዶን ሜዳ ላይ ላንመለከተው እንደምንችል ጭምር ነው እንግዲህ እየተናገረ የሚገኘው። ሮናልዶ ከ11 ዓመት በፍቅር ማለት ነው አብሯት ከቆየችው ከጆርጂና ሮድሪጌዝ ጋር የጋብቻ ስነ ስርዓቱ ከፈጸመ በኋላ እንግዲህ በሰጠው ጋዜጣዊ መግለጫ ላይ ነው ይህንን እየተናገረው። ሮናልዶም እንግዲህ ከአንድ ዓመት በላይ ምናልባትም በእግር ኳስ ሜዳ ላይ ላንመለከተው እንችላለን። እንደሚታወቀው እንግዲህ ለ5 ጊዜ ባላንዶር አሸናፊ ነበረ። እንዲሁም ደግሞ ወደ 5 የሚጠጉ የቻምፒየንስ ሊግ ዋንጫዎችና በርካታ ዋንጫዎችን ማሳካት ችሏል ማለት ነው። እንዲሁም ደግሞ የግል ሽልማቶችን ጭምር ማሳካት እየቻለ ነው። እንደሚታወሰው እንግዲህ ሊዮኔል ሜሲና ክርስቲያኖ ሮናልዶ ምናልባትም በአጭር ጊዜ ውስጥ በእግር ኳስ ህይወታቸው ሊያበቃ እንደሚችል ጭምር ሁለቱም በተመሳሳይ ሰዓት ተናግረዋል። ሁለቱም ተጫዋቾች ሜዳ ላይ አለመመልከት እጅግ በጣም የሚያም ነገር ነው። ሁለቱንም የምንወድበት የራሳችን ምክንያት አለን። ለማንኛውም ግን ክርስቲያኖ ሮናልዶ ከአንድ ዓመት በላይ በእግር ኳስ ህይወት እንደማይቆይ ነው ይፋ ያደረገ የሚገኘው። በዚህ ጉዳይ ተጨማሪ ክርስቲያኖ ሮናልዶ ይሄ ዓመት የመጨረሻ ዓመቴ ሳይሆን አይቀርም ብሎ ተናግሯል። እንደምታዩት እንግዲህ እና ምንም ማድረግ አይቻልም። እንግዲህ ያው በቃ ይሄ እንደሚፈጠር ገምተን ነበር። ምንም ማድረግ አይቻልም። ብቸኛ የምናደርገው ነገር ከዚህ በኋላ የአልናስር ዘንድሮ እንግዲህ ወደን ሳይሆን በግዳችን እያንዳንዱን ጨዋታ ልናየው በቃ አፕሪሺየት ማድረግ አለብን። ከመስቀሉ በፊት ሰው 1000 ጎል እስኪደርስ ቁጭ ብለን መቋጠር ማየት አለብን። ይሄን ጉድ ብቻ ያው ከሰርጌ በኋላ ጡረታ አወጣለሁ ብሎ ተናግሮ ነበር። ከዚህ ቤት ካገባውኝ በኋላ ያው እንግዲህ ደግሶ አገባ። አሁን ያው ይፈጠራል ብለን ያልገመትነው ነገር ግን ምንም ማድረግ አይቻልም። ብቻ ግን የሆነ ኢቨንት ነገር መዘጋጀት አለበት። የመጨረሻው ጨዋታ እሱ እውነት ከሆነ የዜና የመጨረሻው አልናስር ጨዋታ እንጂ የሆነ ስቴዲየም አዘግተን ነው የምናየው መቼስ እንጂ እኔ እንጃ። ክርስቲያኖ ሮናልዶ በእግር ኳስ የመጨረሻ ዓመቴ ነው ይህ ዓመት ብሏል ማለት ነው። ክርስቲያኖን በል ሜሲን በል ማንም በል ምናምን በቃ ክርስቲያኖ ዞሮ ክርስቲያኖ ነውና ይህን ዓመት ብቻ ነው ለመጨረሻ ጊዜ ነው በእግር ኳስ የምንመለከተው ማለት ነው። ሜሲን ባለፈ አባቱ ከሞተ በኋላ ሜሲም እንግዲህ ባለፈ አባቱ ከሞተ በኋላ ብሎ የነበረው ተመሳሳይ ነው። እንዴት ነው ከዚህ በኋላ እግር ኳስስ የምጫወተው ያለ አባቴ ምናምን ብሎ ነበርና አይ ቲንክ በቃ ሁለቱም ሪታየር የሚያደርጉበት ሰዓት የደረሰ ይመስለኛል። ሀሳብ አስተያየታችሁን ኮሜንት ላይ አስደንጋጭ ስለ ሮናልዶ አስደንጋጭ መረጃ ተሰማም። የ41 ዓመቱ 5 ጊዜ ባላንዶር አሸናፊ ክርስቲያኖ ሮናልዶ እጅግ አሳዛኝ መረጃ ተሰምቷል። ከቀናት በፊት ሰርጉን የደገሰው ክርስቲያኖ ሮናልዶ ለቮግ መጽሔት በሰጠው ቃለ መጠይቅ መሰረት የሚቀጥለው ዓመት የእግር ኳስ ህይወቱ መጨረሻ እንደሆነ አረጋግጧል። ይህም ዜና በሚሊዮን የሚቆጠሩ የዓለም እግር ኳስ ቤተሰቦች ያስደነገጠ ዜና ሲሆን ምናልባትም የሚቀጥለው ዓመት የመጨረሻው ዓመቴ ሊሆን ይችላል፣ በእግር ኳስ የማይረሳ ድንቅ ውርስ ትቼ ማለፍ እፈልጋለሁ በማለት የመጨረሻው እንደሆነ አረጋግጧል። ባለቤቱ ጆርጂና በበኩሏ ለእሱ ከእግር ኳስ መሰናበት በጭራሽ ዝግጁ አይደለሁም በማለት በስሜት ሐዘኗን ገልጻለች። የክርስቲያኖ ሮናልዶ ደጋፊዎች የሮናልዶን ከእግር ኳስ መሰናበት እንዴት አያችሁት? ሐሳባችሁን በኮሜንት አካፍሉን። የመደመር ምልክቱ